በጣም በሚያሳዝን ሁኔታ ጋሽ ደረጀ እስር ቤት ገባ። በጣም ግን በሚገርም ሁኔታ መድኃኒት እስከ ዛሬ ድረስ እነዚህ አይነት ተንኮለኛ መሆኗን በፍጹም ያልገባውን ደረጀ እስከ ዛሬ ድረስ እያስፈራራት ቢሆንም በስተመጨረሻም ግን መድኃኒት በልጣው ተገኝታ እስር ቤት ልትወረውረው ችላለች። ሰላም ሰላም! ውድና የተከበራችሁ በመላው ዓለም ላይ የምትገኙ የትንቢት ዩቲዩብ ተከታታዮች በያላችሁበት ሰላማችሁ ብዙ ትርፍ ይበላይ። በጣም እንግዲህ በሚገርም ሁኔታ እስከ ዛሬ ድረስ ጋሽ ደሬ በጣም ለመድኃኒት እያስፈራራት ቢሆንም በስተመጨረሻም ግን እሷ እስር ቤት ልትከተው ትችላለች። እናም እንግዲህ እስከ ዛሬ ድረስ እሷ እስር ቤት ልትከተው የቻለችበት ምክንያት እሱ እስር ቤት ባለበት ሰዓትም ማለት ነው እሱን እስር ቤት ከታ እሱ እስር ቤት ላይ በሚያሳልፍበት ታይም እሷ እያንዳንዱን እሷ የምትፈልገውን ነገር ለማስተካከል ሲሆን በጣም ግን በሚገርም ሁኔታ ጋሽ ደሬ በፍጹም ይህንን ይጠብቀኛል ብሎ በፍጹም አስቦ አያውቅም ነበረ። ዛሬ ላይ ግን ጋሽ ደሬ ባላሰበው መልኩ ችግር ውስጥ ገብቶ ይገኛል። በጣም ግን በሚያሳዝን ሁኔታ በፍጹም እንደዚህ ታደርገኛለች ብሎ ያልጠበቀው ጋሽ ደረጀ በፍጹም ምንም በማልጠብቅበት በኩል ጥላኛለች በማለትም ተናግሯል። እኔ በእርግጥ እህቷን ለመጉዳት ፈልጌ አይደለም፣ አሁን ላይ እህቷ እንዳትጎዳና እንዳትጎሳቆል በማለት ነው። ግን ደግሞ መድኃኒት ጠብቃ ጣለችኝ ይላል ጋሽ ደሬ። በእርግጥም አስፈራርቻታለሁ፣ አልዋሽም። ግን ደግሞ ያስፈራራኋት ይህን ነገር እንዳታደርግ ሚስጥሩን እንዳታወጣው ስል ነው እንጂ ለሌላም አይደለም በማለትም ተናግሯል። ኤቢ እንግዲህ በጣም በሚያሳዝን ሁኔታ አባቷ በመታሰሩ በጣም ብታዝንም ግን ደግሞ በጣም ደስ ደግሞ በሚል ሁኔታ ስራዬን የምጀምረው የጥብቅና ስራዬን የምጀምረው በአባቴን ነፃ በማውጣት ነው በማለትም ተናግራለችም። እናም እንግዲህ ቀጥታ ወደ ፖሊስ ጣባ አምርታ ሪፖርት የተደረገበትን ስልክ ቁጥር እባካችሁን በማለትም እናም ኢንስፔክተሩን በፍጹም ይህንን መረጃ ልንሰጥሽ አንችልም ቢሏትም እኔ እኮ ማንኛውም ሰው አይደለሁኝም ጠበቃ ነኝ። እያንዳንዱ ጠበቃ ደግሞ የሚፈልገውን መረጃ የመስጠት ግዴታ አለባችሁ በማለትም እንግዲህ ከእሷ የሚያስፈልገውን ጥያቄ ለመጠየቅም ችላለችም። እናም እንግዲህ በጣም በሚገርም ሁኔታ ቤት ሄዳ ሁሉን ነገር ለዳጣ ትነግራታለች። እናም ለዳጣም እኔ ስልክ ቁጥሩ ይዤ መጥቻለሁኝ፣ እናም እሱን ይዘን እንግዲህ በማስም እንደወጣ እና እንዴት እንደሆነ ማወቅ እንችላለን ብላ አብዬል ለዳጣ ብታማክራትም ዳጣ ደግሞ ቀለል ያለ ነገር አምጥታለች። ስልካችን ላይ እንግዲህ ትሪኮል ላይ አይተ ለምን አናየውም? በማስም እንደሆነ እኮ በሱ ማወቅ እንችላለን በማለትም ተናገራለች። አብዬል እንዲህ በማለት ተናገረች። በፍጹም ዳጣ በፍጹም እሱን ነገር እኮ እኔ ጠፍቶኝ አይደለም፣ እሱን አውቃለሁ፣ ግን ደግሞ በፍጹም እንደዚህ ማድረግ አልችልም። እናም እሱን ጠፍቶኝ መስሎች ነው ወይ እንደዚህ ያደረግኩት በማለትም ተናግራለች። ዳጣ እሺ በቃ ሂጂ ወደ ቴሌ እንሂድ በማለትም ቀጥታ እንግዲህ ወደ ቴሌ ለመሄድም ተገደዋል። ወደ ቴሌ ሄደው እንግዲህ ይሄንን ስልክ ቁጥር በማስም እንደወጣ ይጠራልኝ በማለትም አብዬል ትሰጣለች ማለት ነው። በጣም ግን በሚገርም ሁኔታ ስልክ ቁጥሩ ቀጥታ የማስልክ ቢሆን ጥሩ ነው። ሪፖርት ያደረጉበትን የመድኃኒት ሆኖ ተገኝቷል። እናም ያ ማለት ደግሞ መድኃኒት ሆን ብላ ጋሽ ደረጀን ለማሳሰር ሆን ብላ ያደረገችው ሴራ መሆኑን አብዬል ተረድታለች። እናም እንግዲህ አሁን ላይ አብዬል ልትከራከር ወይንም ደግሞ ጥብቅና ለመቆም ለአባቷ እየፈለገችው በምን በመጀመር ይሆናል ራሷን ቤት ውስጥ እንደ ሞተ ሰው አስመሰለች። ከዛ በኋላ ቀጥታ ጋሽ ደሬን እንዲታሰር በራሷ ፍቃድ ነው በራሷ ተነሳሽነት እንደጠቆመች አስመስላ ነው ማለት ነው እንደዛ ያደረገችው። በጣም ግን በሚገርም ሁኔታ ቤት ውስጥ ናታን ቁጭ ብሎ ነበረ። እነሱ ሲገቡ ናታን የተፈጠረውን በፍጹም አንተ አታውቅም በማለትም ደስ ባላቸው ፊት ማለት ነው እያንዳንዱን ነገር ለናታን ይነግሩታል። ናታም እንግዲህ ቤቱ እንደዚህ መረበሹን በጣም አሳስቦ ስለነበረ በጣም ደስ ብሎት ማለት ነው ምንድን ነው እንዴት ነው እንደዚህ ሁላችሁም ደስ ያላችሁ በማለትም እንግዲህ ሊናገርም ችሏል። በሌላኛው በኩል ወይዘሮ ማርታ በጣም በሚያሳዝን ሁኔታ አዝናለች። ምክንያቱም ባሏ ምንም በማያውቀው እናም እንግዲህ ምንም አይነት እንትን
በጣም ግን በሚያሳዝን ሁኔታ ዛሬ ላይ ወይዘሮ ማርቲ በጣም አዝናለች። ለጋሽ ደሬም እስር ቤት ድረስ ሄዳ ጠይቀዋለች። ደሬ ምንድን ነው ችግሩ? ከማርታ ጋር ያወራችሁትን ለምን አስፈራራሃት? ያስፈራራሃበት ምክንያትም አይቼዋለሁ። ለምን በማለት ማለት ቦይሱን አዳምጠውኛል፣ ሰጥተውኛል። እህቴ ምን አረገች? ይሄን ያክል ምን ነው ጋሽ ደሬ? እኔ አምናሃለሁ። እንዴት እንደዚህ ልታረግ ትችላለህ? አንተ በፍጹም እንደዚህ ልታረግ አትችልም በማለትም ወይዘሮ ማርቲ ተናግራለች። እናም እንግዲህ እኔ በፍጹም እንደዚህ ያደረግኩበት ምክንያት ስለ ዳጣ ነው። ዳጣ ከየት መጣች? ለምን መጣች እዚህ ቤት? በማለትም አስጨነቀችኝ። በሱ ነው በማለትም እናም እንደዛ ስታስጨንቀኝ እኔ ልጆቼ እንዲነኩ ልጆቼ በፍጹም ማንም እንዲነካብኝ ስለማልፈልግ ልጆቼ የምላቸው ስለወለድኳቸው ብቻ አይደለም። መውለድ ማንንም ይወልዳል፣ ዋናው ፍቅርና ሰላሙ ነው በማለትም እንግዲህ ለወይዘሮ ማርታ ሊያሳምናት ችሏል። እናም እንግዲህ እሷም በእርግጥ ልክ ነው፣ ግን ደግሞ ልታስፈራራት በፍጹም አይገባም ነበረ። እኔ አሁን ቤት ውስጥ መብላት መጠጣት እንዲሁም መተኛት አልቻልኩም በማለትም እንግዲህ ሀሳቡ ሊገለኝ ሊውጠኝ ነው በማለትም ወይዘሮ ማርታ ተናግረዋለች ለጋሽ ደሬ። ጋሽ ደሬም እንግዲህ ማርቲ እባክሽን በፍጹም አትጨናነቂ፣ ልጃችን ጠበቃ ናት፣ አሁን ታስወጣኛለች፣ ሁሉንም ነገር ደግሞ ታየዋለሽ፣ ውሸት ሆኖ ታገኘዋለሽ በማለትም ተናግሯታል። እናም መድኃኒት ይሄን ብቻ ስለሆነ ነው እንደዚህ እያደረገች ያለችው እንጂ በፍጹም እኔና እሷ ምንም አይነት ምክንያት የለንም በማለት የምትናገር ችላለች። በሌላኛው በኩል ያው ወይዘሮ ማርቲ ምንም ነገር ያው እንትን ባትልም ግን ደግሞ በጋሽ ደሬ በኩል ሲሆን በጣም ይሰማታል፣ ትጨነቃለች። እና በእርግጥ እኔ በጣም አሳዝናኛለች። ዳጣም በእውነት አሳዝናታለች። እሷንም ወይዘሮ ማርቲ ማነው ምክንያቱም ዳጣ የመድኃኒት ክላስ የነበረውን ያው ምላጭ ማለት ነው በእጇ ይዛ ነበረ ለአብዬልና ለወይዘሮ ማርታ ልታሳያቸው ወደ ክላሳቸው ይዛ የመጣችው። ግን ደግሞ በእጇ ስለነካችው አሁንም እሷንም ቀጥታ ወደ እስር ቤት እንዳትሄድ ወይዘሮ ማርቲ ሰግታለች። አሁን አባትሽ እንዳሳሰረችው ዳጣንም እንዳታሳስራት በማለትም ሰግታለች። በስተመጨረሻም ቢሆን ወይዘሮ ማርቲ እንደዚህ መጠርጠሯ ትልቅ ነገር ሲሆን እናም መንቃቷንም ያሳያል። እናም እንግዲህ ዛሬ ላይ አብዬል አሁንም ከጎናችሁ ነኝ፣ ማንንም ሰው አልሰማም አባዬ፣ ትንሽ ጊዜ ብቻ ጠብቀኝ ነገራቶችን እስከማጣራ በማለትም እንግዲህ የሴት ጉልበቷን አሳይታለች። በእውነት አብዬል አሁን ላይ እውነቱን ለማውጣት እየተሯሯጠች ትገኛለች። በሌላኛው በኩል ደግሞ ጋሽ ደሬ በፍጹም እኔ ባንቺ ይተማመናለሁ በማለትም ተናግሯል። በጣም እንግዲህ በሚገርም ሁኔታ ዛሬ ላይ ወይዘሮ ማርታ በእርግጥ በጣም አዝናለች። ራስ ይህን አሞኛል በማለትም ለገዜ ነግራው ወደ ቤት ልገባ ችላለች። እናም ከሄዱበት ማለት ነው ዳጣና አብጌልም ወደ ቤት ተመልሰዋል። ከናታን ጋር ቁጭ ብለው ሳለ ትልቁንና ቆንጆውን ዜና አበስረውታል፣ ሊያበስሩትም ችለዋል። በጣም ግን ደስ በሚል ሁኔታ ያው ሁሉንም ነገር እንደ አሰቡት አልሆነም ማለት ነው። ግን ደግሞ እውነቱን ሊወጣ ከጫፍ ጫፍ መድረሱን በጣም ደስ ይላል። ውድ የተንቢ ዩቲዩብ ተከታታዮች በያላችሁበት ሰላማችሁ ብስትርፍ በል። ለቻናል ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳረሱ አበረታቱ። ማን ነው ዛሬ እንግዲህ ይዘንላችሁ የመጣውን ዳጣ ድራማ ነው። ይህንን እንግዲህ ድራማ የምትወዱ ላይክ፣ ሸር ኮፒ ሊንክ አድርጉልን ማለት ነው። አዳዲስ ቪዲዮ ይዘንላችሁ እንመጣለን። እስከ ቀጣይ እንግዲህ ቸር ቆዩልን።